የዝምታው ድምፅ በቅድስት ሥላሴ ካቴድራል። በአዲስ አበባ እምብርት በሚገኘው የታላላቅ ሰዎች ማረፊያ በሆነው መንበረ ጸባዖት ቅድስት ሥላሴ ካቴድራል ዛሬ የተለየ ድባብ ሰፍኗል። አየሩ በሐዘን ጭጋግ ተከልሏል። የሰው ፊት ሁሉ በእንባ ተጥቧል። ለዓመታት በሚሊዮኖች ቤት ሳቆን ሲዘራ የኖረው ነጻነት ወርቅነህ ነፂ ዛሬ ዝምታን ለብሷል። ይህ ዝምታ ግን ከማንኛውም ጩኸት በላይ ይጮሃል። ምዕራፍ 1 ከባህር ማዶ የመጡ የሐዘን እንባዎች። የለቅሶ ሥነ ሥርዓት ሲጀምር አስተዋዋቂው በከባድ ድምፅ እንዲህ አለ። የነፂ ቤተሰቦች ከሩቅ አገር አሜሪካ መጥተዋል። ሰው ልደቱ ብቻ ሳይሆን አሟሟቱም ያምርለታል የሚባለው ለነፂ ይሰራል። በመድረኩ ላይ በጥቁር ልብስ የተሸፈኑና በሐዘን የዛሉ ሴቶች ይታያሉ። አንዷ ሌላኛዋን አክፋ ስቅስቅ ብላ ታለቅሳለች። ይህ መተቃቀፍ የቃላት መግለጫ የሌለው የልብ ስብራት መግለጫ ነው። ነጻነት ለቤተሰቡ ብቻ ሳይሆን ለኢትዮጵያ ሕዝብም ወንድም፣ ልጅና ጓደኛ ነበር። ምዕራፍ 2 የመሐሎን ምስክርነት፣ የአንድ ልጅ የልብ ትርታ። መድረኩን የነጻነት የበኩር ልጅ መሐሎን ነጻነት ወርቅነህ ተረከበ። መሐሎን የሐዘኑን ጽናት ለመቋቋም እየታገለ በለቅሶ የታነቀ ድምፁን ወደ ማይክሮፎኑ አቀረበ። ንግግሩን በእንግሊዘኛ ጀመረ። አባቴ ነጻነት ወርቅነህ እጅግ ደግ ሰው ነበር። My father, ነጻነት ወርቅነህ was a good man. ታማኝ ባል፣ እኔ ልጠይቅ ከምችለው በላይ ደግሞ ምርጥ አባት ነበር። መሐሎን ንግግሩን ለመቀጠል ይቸገራል። ትንፋሹ ይቆራረጣል። በዙሪያው ያሉት ሁሉ አብሮት ያለቅሳሉ። እንዲህ ሲል ቀጠለ። ሁል ጊዜ ለሚወዳቸው ሰዎች እንክብካቤውን ያሳይ ነበር። በዙሪያችን ያለን ሰው ሁሉ ፈገግ እንድንል ያደርጋል። ያለ እሱ የት እንደምሆን አላውቅም። ለአንድ አባት ሊኖረው የሚገባው ሁሉም ነገር በእሱ ውስጥ ነበር። መሐሎን በመጨረሻም አባቱ በገነት ከፈጣሪው ጋር እንደሚሆን ያለውን ተስፋ ገልጾ አሜን በማለት ወደ መቀመጫው ተመለሰ። ይህ የልጅ ንግግር በስፍራው የነበረውን ሰው ሁሉ ልብ በጥሶ አልፏል። የጥበብ ባልደረቦች ምስክርነት። ከመሐሎን ቀጥሎ አንጋፋው አርቲስት ደረጀ ኃይሌ ኮሜዲያን ወደ መድረክ ወጣ። ደረጀ ቃላት ያጥሩታል። በእንባ የታጠበ አይኑ የነፂን ህልፈት መቀበል አቅቶታል። ነፂ ሙሉ በቁር፣ ነፂ ሙሉ፣ ጊዜ ማጥፋት ነው፣ ምንም ልል አልችልም ሲል በከባድ ሐዘን ተናገረ። ድምፁ እየተንቀጠቀጠ ነጻነት ለኢትዮጵያ ጥበብ የነበረውን ቦታና የእሱን ታታሪነት በምልክት ጭምር ለመግለጽ ሞከረ። ቀጥሎም የኢቢኤስ ቴሌቪዥን ዋና ሥራ አስኪያጅ አቶ ነብዩ ባየ ምስክርነታቸውን ሰጡ። ነጻነት ላለፉት 9 ዓመታት በኢቢኤስ ስቱዲዮዎች ውስጥ የሳቅና የደስታ ምንጭ እንደነበር አስታወሱ። ነጻነት ለኢቢኤስ ሰራተኛ ብቻ አልነበረም። እሱ የፈጠራ ማማ፣ የብዙዎቻችን ወንድም ነበር። በቤተሰብ ጨዋታ ፕሮግራሙ በየቤታችን ገብቶ ደስታን ያካፍለን የነበረ የጥበብ ሰው ነው ሲሉ ገለጹት። አቶ ነብዩ አክለውም ነጻነት ምንም እንኳን በምድር ላይ የቆየው 43 ዓመታት ብቻ ቢሆኑም የሰራቸው ሥራዎች ግን ለብዙ ዘመናት እንደሚሸጋገሩ ተናገሩ። ምዕራፍ 4 የአስናቀ ገብረ ጩኸት፣ የ29 ዓመታት ወዳጅነት። በለቅሶ ሥነ ሥርዓት ላይ እጅግ ልብ የሚነካው ክፍል የአርቲስት አስናቀ ገብረ ንግግር ነበር። አስናቀ መድረኩ ላይ ሲቆም ሰውነቱ ይንቀጠቀጥ ነበር። የሚለብሰውን ጥቁር ቲሸርት ገልጦ በላዩ ላይ የታተመውን የነፂን ምስል እያሳየ እንዲህ ሲል ወትወተ። ነፂ፣ ነጻነት የት ነህ? ውይ በዚህ ሰዓት አብረን ነበር። ነፂ፣ አስንኮ የት ነህ? አሁን በ5 ደቂቃ ውስጥ እንገናኛለን ብለን ነበር። እንዴት አልመጣህም? አስናቀ የ29 ዓመታት ወዳጃቸውን ሲያስታውስ ነጻነት ለሰፈር ውስጥ ለሚገኙ ሕፃናትና ችግርተኞች የሚያደርገውን ደግነት መሰከረ። መኪናህን አቁመህ በር ላይ ቆመህ የሚጠብቁህን ልጆች ብር ስታድል ነበር። አሁን ማን ይጥልላቸዋል እያለ ስቅስቅ ብሎ አለቀሰ። አስናቀ የነፂን ሞት መቀበር ከብዶት አንተን እንደ ቀልድ ነፍስን ይማር ማለት አልችልም ሲል በጩኸት ተናገረ። የሕዝብ ሐዘንና የመደምደሚያ ቃላት። በቤተ ክርስቲያኑ ቅጥር ግቢ ውስጥ የተሰበሰበው በብዙ ሺህ የሚቆጠር ሕዝብ፣ ታዋቂ አርቲስቶች፣ የመንግሥት ባለሥልጣናትና ወዳጅ ዘመዶች በጋራ ሆነው ነጻነትን ሸኙት። የነጻነት ሥራዎች ሳቅን መፍጠር፣
ቤተሰብን ማቀራረብና ደግነት ነበሩ። አስተዋቂው በመጨረሻም እንዲህ አለ። ሞት በልጅ ድል ይነሳል ሲባል በነጻነት ታይቷል። ነጻነት ዘሩን ተክቷል። ሥራው በልባችን ይኖራል። ነጻነት ወርቅነህ ዛሬ በአካል ቢለየን ያ ያላባራ ፈገግታው፣ ያ ጨዋነቱና የጥበብ ችሎታው በኢትዮጵያውያን ልብ ውስጥ ለዘላለም ተቀርጾ ይኖራል። መሐሎን እንዳለው አባቱ ደግ ሰው ነበር። ዓለም ደግሞ ደግ ሰዎችን በቶሎ ትናፍቃለች።